ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 15 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የዓለም ምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ ከግንቦት ወር ጀምሮ ለማቆም መገደዱን አስታወቀ። በዳውሮ ዞን በወባ በሽታ ሰዎች የሞቱ መሆኑን ነዋሪዎቹና የሕክምና ባለሙያዎች ገለጹ። አቶ ጌታቸው ረዳ የቀረበላቸውን የክብር ሽኝት ውድቅ ማድረጋቸውን አስታወቁ። ወደ ውጪ ስናልፍ የአሜሪካ ድምጽ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠ። ወደ ቀዳሚ ዜናችን እንለፍ። የዓለም ምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ ከግንቦት ወር ጀምሮ ለማቆም መገደዱን አስታወቀ። የዓለም ምግብ ፕሮግራም በገንዘብ እጥረት የተነሳ በኢትዮጵያ ለከፍተኛ ጉዳት ከተጋለጡ 3.6 ሚሊዮን ሰዎች በጥቂት ሳምንታት ውስጥ የተመጣጠነና መደበኛ የምግብ ድጋፍ ሊቋረጥባቸው እንደሚችል አስጠንቅቋል። ከዚህ ውስጥ 650 ሺዎቹ በተመጣጠነ ምግብ እጥረት የተጎዱ ሴቶችና ህጻናት እንደሆኑ ድርጅቱ ገልጿል። በአገሪቱ ውስጥ ረሃብና ከፍተኛ የምግብ እጥረት በህጻናት ላይ የሚያደርሰውን ጉዳት በከፍተኛ ደረጃ መጨመሩንና 10 ሚሊዮን ሰዎች ለረሃብና ለተመጣጠነ ምግብ እጥረት እንደተጋለጡ ድርጅቱ ጠቅሷል። ድርጅቱ በአስቸኳይ አዲስ የገንዘብ ድጋፍ ካላገኘ በሚቀጥሉ ሳምንታት 3.6 ሚሊዮን ሰዎች በኢትዮጵያ የምግብ እርዳታ ሊያጡ እንደሚችሉ አስጠንቅቋል። በኢትዮጵያ የዓለም የምግብ ፕሮግራም ዳይሬክተር ሁኔታው ሊገመት የማይችል ሆኗል። ድርጅቱ የህይወት አድን ድጋፉን ከማቋረጥ ውጪ ሌላ ምርጫ የለውም ብለዋል። በኢትዮጵያና በአጎራባች ሀገራት እንደ ሱዳንና ደቡብ ሱዳን ያሉ ግጭቶች 1 ሚሊዮን ዜጎችን ከቤት ንብረታቸው እንዲፈናቀሉ አድርገዋል። ከ125 ሚሊዮን በላይ ህዝቦች ያላት ኢትዮጵያ በ2023 የበጀት ዓመት 1.8 ቢሊዮን ዶላር ከሰሃራ በስተደቡብ ከሚገኙት የአሜሪካ እርዳታዎች ትልቁ ተጠቃሚ እንደነበረች ገልጿል። አውሮፓን ጨምሮ ሌሎች ምዕራባውያን ሀገራት የውጭ እርዳታ በጀታቸውን ቀንሰዋል። ይህንን ተከትሎ በሚሊዮን የሚቆጠሩ ኢትዮጵያውያን አደጋ ውስጥ ይወድቃሉ ብለዋል። በሀገሪቱ በጣም ተጋላጭ የሆኑ ሰዎች የሚፈልጉትን እርዳታ እንዲያገኙ ፈጣንና የለጋሽ አካላት ምላሽ እንፈልጋለን ብለዋል። በአጠቃላይ 4.4 ሚሊዮን ነፍሰ ጡሮችና የሚያጠቡ እናቶች የተመጣጠነ የምግብ ድጋፍ ይፈልጋሉ። በትግራይ፣ ሶማሌ፣ ኦሮሚያና አፋር ክልሎች የህፃናት መቀንጨር አጣዳፊ ከሚባለው 15 በመቶ አልፏል ተብሏል። በዳውሮ ዞን በወባ በሽታ ሰዎች የሞቱ መሆኑን ነዋሪዎችና የሕክምና ባለሙያዎች ገለጹ። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን ዲሳ ወረዳ በተቀሰቀሰ የወባ በሽታ የሰዎች ህይወት እያለፈ እንደሚገኝ የወረዳው ነዋሪዎችና የሕክምና ባለሙያዎች ገልጸዋል። በወረዳው አንድ ቀበሌ ላይ ብቻ ባለፈው ሳምንት ምርመራ ከተደረገላቸው 127 ታማሚዎች መካከል 102ቱ በወባ በሽታ የተያዙ መሆናቸው መረጋገጡን የሕክምና ባለሙያዎች ተናግረዋል። ኤልዳና ታደሰ ተጨማሪ አላት። በደቡብ ምስራቅ ኢትዮጵያ ክልል ዳውሮ ዞን ዲሳ ወረዳ በተቀሰቀሰ የወባ በሽታ የሰዎች ህይወት እያለፈ እንደሚገኝ የወረዳው ነዋሪዎችና የሕክምና ባለሙያዎች ተናገሩ። ሽታ በተባለ አንድ ቀበሌ ብቻ ባለፈው ሳምንት ምርመራ ከተደረገላቸው 127 ታካሚዎች መካከል 102ቱ በወባ በሽታ እየተያዙ መሆናቸው መረጋገጡን የሕክምና ባለሙያዎች ተናግረዋል። ደቡብ ምስራቅ ኢትዮጵያ ክልል ዳውሮ ዞን ከቅርብ ጊዜ ወዲህ እየበረታ የመጣው የወባ በሽታ ነዋሪዎች ስጋት ላይ ጥሏል። በተለይም በዞኑ ዲሳ ወረዳ በምትገ የሽታ ቀበሌ ውስጥ በሽታው እያደረሰ የሚገኘው ጉዳት ከፍ ያለ መሆኑን መረጃዎች ይጠቁማሉ። በቀበሌው ሰዎች በበሽታ ምክንያት ለህመምና ለሞት እየተዳረጉ እንደሚገኝ ነው ነዋሪዎች የገለጹት። የተወሰነ ከተለያየ ቦታ መድኃኒት ተደባድበው ሰዎች ባመጡበት የተወሰነ ለውጥ ታይቶ ነበርና አሁን ግን ትንሽ ከዝናብ ጋር ተያይዞ ተመልሶ እንደመጣ በራሴ አድሚት ማድረገውና አጋጣሚ ከተገኘች ኮርተር ነው የምትገኘው። ሌላ ተጨማሪ መድኃኒት ምንም ሊያገኙበት አልቻሉበትም። አሁን ሞቱ ቀጥሏል። ያው እኔ አንድ ሰው ከ4 ጊዜ ከ5 ጊዜ በላይ እየታመመ አቅም ደክሟል። ሰው ሁሉ ከበፊት የተወሰነ ሰዓት መድኃኒትና የተወሰነ መንግስት አካላትም ሮጠው ትንሽ አገግሞ ነበር። አሁን እንደገና ገብቶ በቃ ሰው ማረስ አይችልም። እንደገና ሰው በየቤቱ በቃ ሰው ተኝቷል። በዲሳ ወረዳ ሽታ ቀበሌ በክሊኒክ ነርስነት የሚያገለግሉት ባለሙያ ባለፉት 2 ሳምንት በቀበሌው ከፍ ያለ የወባ በሽታ ስርጭት መታየቱን የጠቀሱ ሲሆን ባለፈው 3 ቀናት ብቻ ብዛት ያላቸው ሰዎች ታመው ወደ ሕክምና መጥተዋልም ብለዋል። ወደ ክሊኒኩ ከመጡና ምርመራ ከተደረገላቸው 127 ታካሚዎች መካከል 102ቱ የወባ በሽታ ተገኝቶባቸዋል። ውጤቱም በጣም አስደንጋጭ ነው ብለዋል። አንዴ ይቀንሳል፣ አንዴ ይጨምራል። ሰሞኑ ደግሞ በጣም ከቀነሰ በኋላ አሁን ደግሞ በዚህ ሰሞን በጣም እየጨመረ ነው። ለምሳሌ እኔም ከትላንት ወዲህ ቶታሊ 127 ሰው ነው ምናምን ቶታሊ አክሜ ከዛ ውስጥ ፖዚቲቭ የሆኑት 102 ሰዎች ፖዚቲቭ ሆኗል። 20 ሰው ብቻ ነው ኔጌቲቭ ሆነው
አሉ። ሰሞኑን የሞቱ ሰዎች አሉ እየታከሙ አኔሚክ ሆኖ ሌላ ቦታ ሄደው መታከም ያለባቸው አኔሚክ ሆኖ በቤት የሞቱትም አሉ ማለት ነው። አብዛኛው ታካሚዎች ወደ ሕክምና እየመጡ የሚገኙት ሰውነታቸው ከደከመ በኋላ መሆኑን ለተጨማሪ ሕክምና ወደ አጎራባች ጤና ጣቢያዎች ሄደው እንዲታከሙ እንደሚጻፍላቸው ሲስተር ዝናቧ ተናግረዋል። ያም ሆኖ የመጓጓዣ እጥረትን ጨምሮ በተለያዩ ምክንያቶች ተጨማሪ ሕክምና ወዳላቸው አጎራባች የጤና ተቋማት መሄድ ባለመቻላቸው ሕይወታቸው ያለፉ ሰዎች መኖራቸውን እንደሚያውቁም ጠቁመዋል። በእኛ በኩል በእጃችን ያለውን የፈውስ መድኃኒት እየሰጠን እንገኛለን። ታው በጣም በፍጥነት የሚዛመት በመሆኑ ችል ሊባል እንደማይገባም አንስተዋል። በዲሳ ወረዳ የተከሰተውን የወባ በሽታን አስመልክቶ ሀሳባቸውን የገለጹት አቶ አንድነት አየለ በወረዳው የወባ በሽታ መቀነሱን አረጋግጠናልም ብለዋል። ኃላፊው በበሽታው ሕይወታቸው ያለፈና የታመሙ ሰዎች ቁጥር ለመቀነስ ቢቸገርም በበሽታው የመከላከልና ታካሚዎችን የማከም ስራ ግን እየተሰራ እንደሚገኝም አንስተዋል። ወባ ደግሞ በእኛ አካባቢ ብቻ ሳይሆን መላ ኢትዮጵያ ላይ ነው ያለው። ወቅቱ ነው። እኛ ደግሞ የሚያስፈልገን ነገር የመከላከልን ስራ አጠቃላይ እየሰራንን ግባቱ መንግስትም እያቀረበ ነው። ስለዚህ ያሉ ችግሮቹን ከመንግስት ጋር በቅርበት ከዞን ከክልል ጋር እየሰራን ያለ ነው። እሱ አይነገርም። እሱ በትክክል የጨመረውን የቀነሰውን በህጋዊ ደብዳቤ የያዘው አካል ይሄ ነው ሲባል አይሰጥም። ከዞኑና ከክልል ተጨማሪ መድኃኒቶች ለወረዳዎች እየቀረቡ እንደሚገኝ የጠቀሱት አቶ አንድነት ወደ ሌላ የጤና ተቋማት ተዘዋውረው ተጨማሪ ሕክምና ለሚያስፈልጋቸው ታካሚዎች የአምቡላንስ አገልግሎት የሚያገኙበትን ሁኔታ ለማመቻቸት ጥረት እየተደረገ ይገኛልን ብለዋል። በኢትዮጵያ የወባ በሽታ በሚሊዮኖች ለሚቆጠሩ ሰዎች ዋነኛ የጤና ችግር መሆኑን መረጃዎች ይጠቁማሉ። የሀገሪቱ የጤና ጥበቃ ሚኒስቴር እንደ ኢትዮጵያ አቆጣጠር በ2030 ወባን ከኢትዮጵያ ሙሉ በሙሉ ለማጥፋት ከመጋቢት 1 ቀን 2019 ዓ.ም ጀምሮ ሀገር አቀፍ የህዝብ ንቅናቄ ይፋ በማድረግ እየሰራ እንደሚገኝም ይታወቃል። ጅቡቲ በሀገሪቱ የሚኖሩ ኢትዮጵያውያን ወደ ሀገራቸው የሚመለሱበትን ጊዜ እንደማታራዘም አስታወቀች። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከፈረንጆቹ ሚያዝያ 3 እስከ ግንቦት 2 ቀን 2025 ባለው ጊዜ ውስጥ በፈቃደኝነት ወደ ሀገራቸው እንዲመለሱ ማሳወቁ ይታወቃል። ከጉዳይ ጋር በተያያዘ የኢትዮጵያ ኤምባሲ ከጅቡቲ ሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መክሯል። በዚህም በጅቡቲ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ብዛት ስላላቸው እንዲሁም ትምህርት በመከታተል ላይ ያሉ ዜጎች ትምህርታቸውን እንዳያቋርጡ መደረግ እንዳለበት መነሳቱን ጠቅሷል። ነጋዴዎች እቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎቻችን ያልተከፈሉ ክፍያዎች እንዲከፈሏቸውና ሌሎች ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ አቅርቧል። የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች በበኩላቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከላይ በተጠቀሰው ጊዜ ለማስወጣት የተያዘው እቅድ እንደማይሻሻል አስታውቋል። ይሁን እንጂ በኢትዮጵያውያን ባለቤትነት የተያዘ የንግድ ድርጅቶች በጅቡቲ መኖር የሚያስችላቸው ህጋዊነታቸው እስኪረጋገጥ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ አመልክቷል። በፍርድ ቤት የተያዙ ኢትዮጵያውያን ጉዳዮች በሚስዮኑ በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚያደርግ በጅቡቲ የኢትዮጵያ ኤምባሲ አስታውቋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔና ተቃውሞ እንደገጠመው ተገለጸ። ተቃውሞን ያቀረበው በአቶ ጌታቸው ረዳ የሚመራ የህወሓት ክንፍ የጀነራል ታደሰ ወረደ አዲሱ ካቢኔ አካታች አይደለም በማለት ከሷል። ቡድኑ አክሎም አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካቢኔ መስርተዋል ያለ ሲሆን ይህ እንዲስተካከልም ጥሪ አቅርቧል። ሀብታማ አያሌው ተጨማሪ አላት። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ የካቢኔ አባላትን ሰይመዋል። በዚህ አዲስ የካቢኔ መዋቅርም በቀድሞ ፕሬዝዳንት ጌታቸው ረዳ ታግደው የነበሩ ጀነራሎች ወደ ስራ እንዲመለሱ መደረጉ ተገልጿል። በዚህ መሰረት በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ጀነራል ታደሰ ወረደ አዲሱ ካቢኔያቸውን ያሳወቁ ሲሆን የዶክተር ደብረጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምክትል ፕሬዝዳንት መሆናቸው ተረጋግጧል። ከዚህ በተጨማሪ ከዚህ በፊት በካቢኔ ያልነበሩ በዶክተር ደብረጽዮን
የሚመራው የህወሓት ክንፍ ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በዚህ ጀነራል ታደሰ ወረደ ካቢኔ ተካተዋል ነው የተባለው። እንዲሁም በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ታግደው የነበሩ ጀነራሎችም በአዲሱ ፕሬዝዳንታዊ ውሳኔ ዳግም ወደ ስራ መመለሳቸው ተገለጸ ሲሆን ጀነራል ፍስሐ ኪዳኑ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው እንዲቀጥሉ መደረጉንም በፕሬዝዳንቱ ተፈርሞ የወጣው ደብዳቤ አመላክቷል። ይሁን እንጂ የጊዜያዊ አስተዳደሩ ካቢኔ አካታች አይደለም ሲል በጌታቸው ረዳ የሚመራው የህወሓት ክንፍ ወቅሷል። ቡድኑ አክሎም አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካቢኔ መስርተዋል ያለ ሲሆን ይህም እንዲስተካከል ጥሪ አቅርበዋል። እንዲሁም ጊዜያዊ አስተዳደሩ ሁሉን አካታች እንዲሆን ከሚመለከታቸው አካላት ጋር ሲነጋገር ቆይተናል ያለው ቡድኑ ይሁንና ፕሬዝዳንቱን ለማነጋገር የተደረገው ጥረት እንዳልተሳካላቸውም ክንፉ አንስተዋል። ከዚህ በተጨማሪም አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለክልሉ መንግስታዊ እንዲሁም ለመንግስት ቅርብ ያላቸውን መገናኛ ብዙሃን ብቻ በሰጡት የመጀመሪያ መግለጫቸው የጊዜያዊ አስተዳደሩ የመጪው የጊዜያት የትኩረት አቅጣጫዎችን አብራርተዋል። ፕሬዝዳንቱ እንዳሉትም በትግራይ ሰላምን ማረጋገጥ፣ የህዝብን ደህንነት መጠበቅ እንዲሁም የፍትህ ስርዓቱን ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚሆኑም አንስተዋል። ኣብ ሓደጋ ዘእተወ ድሕነት ውልቀሰብ አደጋ ውስጥ የገባው የግለሰብ ቤተሰብና ማህበረሰብ ደህንነት ማረጋገጥ፣ የህግ የበላይነት ማረጋገጥ፣ የፍትህ ስርዓታችን ደግሞ ይህ የሚደግፍ ማድረግ አንድና ዋና የትግራይ ጊዜያዊ አስተዳደር ተግባር ይሆናል። ንቅድሚ ስራሕ ጊዜያዊ ምምሕዳር ትግራይ ሓደ እዩ። በትግራይ በተለይም በጦርነትና ከጦርነት በኋላ ባለው ጊዜ የተበራከተ መሆኑ የሚነገርለት ህገወጥ የማዕድን ማውጣት ስራ መቆጣጠር ደግሞ ሌላው ትልቅ የትኩረት አቅጣጫ እንደሚሆንም በፕሬዝዳንቱ ተገልጿል። ኣብ ማዕድን ክሻዕ ሕዚ ዘይሕጋዊ ተግባር በተጋሩ ዝፍጸም ዘሎ ምዃኑ በማዕድን ማውጣት ስራ አሁንም ህገወጥ ተግባራት በተጋሩ እየተፈጸመ መሆኑ አስደንጋጭ አለመሆኑ አንድ ነገር ሆኖ ይህ ህገወጥ ተግባር ከቀጠለ ነገ እጃችን የሚጠመዝዙ ትልልቅ ኃይሎች እጅ ላይ እንደምንገባ አውቀን በዚህ ተግባር ላይ ተሰማርተው የሚገኙ ተጋሩ እስካሁን የሰበሰቡት ሀብት በትግራይ ልማት ላይ እንዲያውሉ ማድረግ፣ አሁን ላይ ያለው ህገወጥ ማዕድን የማውጣት ስራ ደግሞ ለትውልድ የሚተርፍ መዘዝ የሚያስከትል በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጠውና ምክንያት የማይፈልግ ስራ ነው። ስርዓት ምትሓዝን ጊዜ ዘይህብን ምክኒት ዘይፍጠረሉን እዩ። በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ፣ በክልሉ ኢኮኖሚያዊ እንቅስቃሴ ለማነቃቃት መስራት እንዲሁም ህገወጥ የመሬት ወረራ መቆጣጠር እንዲሁም ሌሎች አጀንዳዎችም በፕሬዝዳንቱ ዋነኛ የትግራይ ጊዜያዊ አስተዳደር ስራዎች እንደሚሆኑም አክለዋል። አቶ ጌታቸው ረዳ የቀረበላቸውን የክብር ሽኝት ውድቅ ማድረጋቸውን አስታወቁ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀረበላቸው የክብርና የምስጋና ሽኝት መድረክ ውድቅ አድርገዋል። አቶ ጌታቸው ረዳ ሚያዝያ 3 ቀን 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብና ደህንነት ህልውና የሚያስጠብቅ አይደለም ብለውታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር ገልጸው ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም። ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር የሽኝት መድረክ እንደማይቀበሉት አሳውቀዋል። በክልሉ ያሉ ሌቦችና ህገወጦች አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡን ለማገልገል እንደ ትላንት ዛሬም ዝግጁ እንደሆኑም ገልጸዋል። የሩሲያ መንግስት 110 ሚሊዮን ዶላር ዋጋ ያላቸው ዘመናዊ ተንቀሳቃሽ የላቦራቶሪ ቁሳቁሶች ለኢትዮጵያ ድጋፍ ማድረጉን የጤና ሚኒስቴር ገለጸ። ይህ የሩሲያ መንግስት ድጋፍ በብሪክስ እና በአፍሪካ ህብረት ስብሰባዎች ላይ የኢትዮጵያ ዋነኛ አጀንዳ የነበረውን የጤና ዘርፍ ለመደገፍና ለማጠናከር የተገባ ቃል እንደነበር የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ድጋፉ የተደረገው በዛሬው ዕለት በተካሄደው የመጀመሪያው የአፍሪካ ራሽያ የጤና ጉባኤ ላይ ነው። በዚህ ወቅትም ተንቀሳቃሽ የላቦራቶሪ ቁሳቁሶችን የሩሲያ
የሩሲያ ሸማቾች መብትና የሰብአዊነት ደህንነት ጥበቃ ኤጀንሲ ኃላፊ ዶክተር አና ፓፓሻ ለኢትዮጵያ ጤና ሚኒስትር ዶክተር መቅደስ ዳባ አስረክበዋል። ሩሲያ ስሪት የሆነው ይህ ላቦራቶሪ በሽታን ለመቆጣጠርና ለመከላከል አስተዋጽኦ ያደርጋል ሲሉ ኃላፊዋ ዶክተር አና ፓፓሻ በርክክብ ስነ ስርዓቱ ላይ ተናግረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ተንቀሳቃሽ ላቦራቶሪው የኢትዮጵያን የጤና ስርዓት በማጠናከር በተለይም ተላላፊ በሽታዎችን የመቋቋም አቅም በማጎልበት በኩል ጉልህ ሚና ይኖረዋል ብለዋል። ለኛ እንደ ጤና ሴክተር በብሪክስ ውስጥ አንድ የተሰራ ስራ ምንድነው? በባለፈው አመት ራሻ ሆስት ባደረገችው በየአመቱ ሮቴት በሚያደርግበት ጊዜ የባለፈውን ራሻ ነበረች የወሰደችው። በዛ ጊዜ ብዙ የነበሩት አጀንዳዎች በጤና ዙሪያ ነበሩ። ከበሽታ መከላከል፣ ቀድሞ ከመተንበይ፣ ከዛም በኋላ ደግሞ የምናደርጋቸው ምላሾች ከማስተካከል አንጻር ዓለም ላይ የሚሰሩ ስራዎች በተለይም ደግሞ የብሪክስ አባል ሀገራት የሆኑ አገሮች እንዴት አይነት ዝግጅት ያስፈልጋቸዋል በሚል በባለፈው አመት በጣም ብዙ ዝግጅቶች ተካሂደው ነበረ። ሌሎች አጀንዳዎችም አሉ። ከጤናው አንጻር ግን ትልቁ አጀንዳ የነበረው በዚህ ላይ የሰዎች ስልጠናዎችን መጨመር ለሀገር ብቻ ሳይሆን ለአፍሪካ ሌሎችም ሀገሮች የሚሆን አቅምን ማጎልበት፣ ከዛ በተጨማሪም ደግሞ እንዲህ የሚቀጥሉ ድጋፎችን ማጠናከር ነበረ። የሕክምና መሳሪያው በአንድ ጊዜ 300 በሽታዎችን የመለየትና የመተንበይ አቅም እንዳለው የጤና ሚኒስትሯ ለመገናኛ ብዙሃን ተቋማት በሰጡት ማብራሪያ ጠቁመዋል። ዛሬ ላይ ያለው ደግሞ የላቦራቶሪ ሞባይል ላቦራቶሪዎችን ለሀገራችን በስጦታ መልክ ሰጥተዋል ማለት ነው። እነዚህ ሞባይል ላቦራቶሪዎች እንግዲህ በተለያዩ የአፍሪካ ሀገሮች ውስጥ እንደሚታየው አንዳንድ ወረርሽኞች በሚከሰቱበት ጊዜ ላቦራቶሪው ወደ ህዝቡ መጠጋት የሚችልበትን አቅም መጨመር ነው ማለት ነው። እንደዚህ አይነት ድጋፎችን ለሌሎች ሀገሮች ሲያደርጉ እንደቆዩ እንደነበር የመጡት ዴሊጌቶችም የመጡት ተወካዮችም ገልጸዋል። በዛሬው ደግሞ ስብሰባ ከ100 በላይ የሚሆኑ ተሳታፊዎች ተገኝተው በዚህ አይነት ላቦራቶሪ ብቻ ሳይሆን ድገተኛ ወረርሽኞችና ሌላ አይነት ምላሾች ለመስጠት የማሰልጠን ስራ ለሀገር ብቻ ሳይሆን ለአፍሪካም የሚሆን አቅም ከማጎልበት አንጻር የስልጠና አቅም የሚጎለብትበት ነው። ሚኒስትሯ የሩሲያ መንግስት ለኢትዮጵያ ያደረገው ድጋፍ ለዘመናት የቆየውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር መሆኑን እና ድጋፉን በሚቀጥሉት ዓመታት ተጠናክሮ እንደሚቀጥል ገልጸዋል። ይህ በእንዲህ እንዳለ ከሚያዝያ 15 እስከ ሚያዝያ 17 ቀን 2017 ዓ.ም ለተከታታይ 3 ቀናት በአዲስ አበባ በሚካሄደው የአፍሪካ ራሽያ የጤና ጉባኤ 15 የአፍሪካ ሀገራት እየተሳተፉ ይገኛሉ። ዘገባው የባልደረባችን ሀብታም አያሌው ነው። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ ነው። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአሜሪካ ድምጽ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠ። የትራምፕ አስተዳደር የአሜሪካ ድምጽና የሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና
የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉ ፍርድ ቤት ትዕዛዝ ማስተላለፉ ተሰምቷል። የፍርድ ቤቱ ዳኛም የአሜሪካ ድምጽን ቪኦኤና ሌሎችንም የመገናኛ ብዙሃን ለማፍረስ የተደረገው ጥረት ሕግንና የአሜሪካን ሕገ መንግስትን የጣሰ ነው በማለት ወስነዋል። የፕሬዝዳንት ዶናልድ ትራምፕን ትዕዛዝ ተከትሎ ወደ 1000 የሚጠጉ ጋዜጠኞችን ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ እረፍት ተሰጥቷቸው የመገናኛ ብዙሃኑ ስራ ተቋርጧል። የፕሬዝዳንቱ ጽህፈት ቤት ዋይት ሃውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕና አክራሪ ሲል ይከሰዋል። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመመልከት የተቋቋመው ቪኦኤ በዋነኛነት የራዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን የመገናኛ ብዙሃን ተቋማት መካከል አንዱ ነው። ቪኦኤ በአማርኛ፣ በኦሮምኛና በትግርኛ ዜና እንዲሁም ትንታኔዎችን ለኢትዮጵያ አድማጮች ሲያቀርብ ከ40 ዓመታት በላይ እንደቆየ ይታወቃል። ጣቢያው እንዲዘጋ ትራምፕ ፕሬዝዳንታዊ ውሳኔ ማስተላለፋቸውን ተከትሎ በ3 ቋንቋዎች ለኢትዮጵያውያን አድማጮች የሚደርሰው ስርጭት ከተቋረጠ ከ1 ወር በላይ ሆኖታል። በዳኛው ውሳኔ ላይ በሰራተኞቹና በበጀት ቅነሳው ምክንያት ቪኦኤ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ሳምበርት የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞችና በዓለም ዙሪያ የመገናኛ ብዙሃኑ በሚከታተሉ ሰዎች ላይ የሚያደርሰውን ጉዳት ከግምት ሳያስገባ ነው ብለዋል። በህንድ በተፈጸመ የሽብር ጥቃት ከ2 ደርዘን በላይ ሰዎች ተገደሉ። በህንድ በተፈጸመ የሽብር ጥቃት 26 ሰዎች የሞቱ ሲሆን ከተገደሉት ሰዎች መካከል አብዛኛዎቹ መንገደኞች መሆናቸው ታውቋል። የህንድ የጸጥታ መኮንኖች እንደገለጹት በሀገሪቱ የቱሪስት መዳረሻ በሆነችው በባልሃጋም በቱሪስቶች ላይ ጥቃት ተፈጽሟል። ጥቃት አድራሾቹ ቱሪስቶች ላይ ያነጣጠረ ጥቃት መፈጸማቸውን ተከትሎ ጉዳት የደረሰባቸው ሰዎች በጃሙና ካሽሚር አውራጃ በሚገኝ ሆስፒታል ውስጥ ገብተዋል። ታጣቂዎች በፈጸሙት የሽብር ጥቃት ቢያንስ 26 ሰዎች የሞቱ ሲሆን በደርዘን የሚቆጠሩ ደግሞ ቆስለዋል። ጥቃቱ የተፈጸመው በአካባቢው በሚገኙ ሜዳማና በአቅራቢያው ባሉ ተራራማ አካባቢዎች ላይ መሆኑም ተገልጿል። አንድ የዓይን እማኝ ለህንድ ፕሬስ ዜና ወኪል እንደተናገረው ማንነታቸው ያልታወቁ ታጣቂዎች በቱሪስቶች ላይ በቅርብ ርቀት ተኩስ ከፍተዋል። ባለቤቴ በጥይት ተመቷል፣ በጥቃቱ 7 ሌሎች ሰዎች ቆስለዋል ስትል አንዲት ከሞት የዳነች ሌላ ሴት ተናግራለች። የህንድ ባለስልጣናት በበኩላቸው ጥበቃውን በማጠናከር ጉዳዩን እያጣሩ መሆናቸውን ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።